ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬ በአዲስ ቪዲዮ ተገናኝተናል። ለዛሬ እንግዲህ ያስኩላችሁ እዚህ ጋር እንደምትመለከቱት የተለያዩ ስልኮች አሉ። እነዚህ ስልኮች ሳምሰንግ A14 አለ፣ ቴክኖ ስፓርክ 10C እና ሳምሰንግ A10 ስልኮችን ይዤላችኋለሁ። በተለይ ለአዳዲስ ስለሆናችሁ ልጆች ከዚህ በፊት ስልክ ፈታችሁ ለማታውቁትና ስልክ መፍታትንም ትንሽ ለሚከብዳችሁ ወይ ደግሞ ለምትቸገሩት ጨምሮ ለእናንተም ጭምር በደንብ የሚሆናችሁ ትምህርት ነው ብዬ አስባለሁ። ምንም የሚቀረን ነገር የለም። እዚህ ውስጥ ሁሉም ነገሮች እናያለን፣ እንመለከታለን፣ ሁሉም ጠቀማቸውን እናያለን ማለት ነው። ከመጀመሪያው እንግዲህ በኤቴን እዚህ ጋር ጀምርላችኋለሁ። ኤቴን እንግዲህ እንዴት እንደምንፈታ እዚህ ጋር እናያለን። ሲም ቤቱን እናውጣና በመጀመሪያ ደረጃ ከዛ በዚህ በሲም ቤቱ ጋር ቀስ ብለን የምንፈለቅቀው ማለት ነው። በእንደዚህ መሰረት በመጀመሪያ ደረጃ ክዳኑን እናነሳዋለን። ቀስ ብለን እናነሳና ውስጥ ላይ እንግዲህ የምናገኘው ምን አይነት ነገሮች እንደሆኑ ፓርቶቹን እንለያቸዋለን አንድ ባንድ። ከዛም ውጭ ደግሞ ሌሎች ማወቅ ያለብን ወሳኝ ነገሮችን አሳያቸዋለሁ ማለት ነው። አብራችሁ ሆኑ። እንግዲህ እዚህ ጋር ማሳያችሁ ነገር ምንድነው? አሻራ የለውም። በመጀመሪያ ደረጃ ይሄኛው ስልክ አሻራ አለመኖሩ ክዳኑን በቀላሉ ማንሳት እንደምትችሉ እቺ ለመግለጽ ያክል ነው። ስለዚህ አሻራ ያላቸውና አሻራ የሌላቸው እንደምንለም እዚህ ጋር ትኩረት ስጡበት። ስለዚህ ይሄ ኤቴኑ አሻራ የለው ማለትም ስፓርክ ቴኑን እንግዲህ ደግሞ ልክ እንደ ኤቴኑ እሱንም ሲም ቤቱን እናውጣና ከኋላ ክዳኑ እናነሳለን። አንዳንዶቹን ትንሽ ከኋላ አሙቀን የምናናሳቸው ስልኮች አሉ ወይ የሚል ጥያቄ ውስጣችሁ ከፈጠርም ደግሞ እሱንም ስልክ ከዚህ በፊት ሰርቼ ነበር። ሳምሰንግ A20 ወደኋላ መለስ ብላችሁ ያን ቪዲዮ ማየት ይችላችሁ። ሳምሰንግ A20 የተወሰነ ክዳኑ የሚጣበቅ ማለትም እሱ እንዴት እንደምፈታ አሳይቻችኋለሁ። እዚህ ጋር ይሄኛው ስልክ አሻራ አለው። እዚህ ጋር አሻራ ስላለው ብድግ እንዳታደርጉት፣ ጥንቃቄ ስጡ። እዚች ጋር እንዳታነሱ፣ ሙሉ ለሙሉ ክዳኑ ማንሳት የለባችሁም። ቀስ ብላችሁ ወደ ጎን ነው የምታደርጉት። ልክ እዚህ ጋር እንደማሳያችሁ ማለት ወደ ጎን ነው የምታደርጉት። ምክንያቱም ኬብሉ ከውስጥ ስላለው ማለት ነው። ስለዚህ ኬብሉ ለማንሳት እዚህ ጋር ያለውን ከኋላ ያለውን ክዳኑ ላይ ታሰረውን ብሎን ተፈቱና ከዛ በኋላ ክዳኑን ታነሱታላችሁ። በመቀጠል ኬብሉ ማንሳት እንችላለን ማለት ነው። አለበለዚያ ብድግ ካደረጋችሁት ቀጥታ መሀል ለመሀል የአሻራው ኬብል ይቆርጥባችኋል ማለት ነው። ስለዚህ እዚህኛው ስልክ ላይ በምትፈቱበት ሰዓት ጥንቃቄ ማድረግ አለባችሁ። አጋጣሚ ያው እኔ ጋር የተፈታ ስልክም ስለነበረ ሙሉ ብሎንም የለውም፣ ያው ሙሉ ብሎን የለውም እና ያለውን የተወሰነ ብሎኖች እየፈታውላችሁ ያሉት ማለት ነው። ስለዚህ በእንደዚህ መሰረት ቀስ ብለን ደገፍ አድርገን ነው ያኛው ክዳኑን ደገፍ አድርገን፣ ምክንያቱም አሻራ ኬብሉ ስላልተነሳ ስላልተነቀለ ማለት ነው። አሁን ነው አያችሁት። ልክ አይነት ከነሳ በኋላ የአሻራውን ኬብል አንስቼ ክዳኑን ማስቀመጥ የምችለው ወይ ደግሞ ክዳኑን በእንደዚህ መሰረት መለየት የምንችለው ማለት ነው። አለበለዚያ ግን ዝም ብለን ልንጎትተው አንችልም ማለት ነው። አንዳንዶቹ ግን ደስ የሚሉት አሻራ ኬብላቸው በቀላሉ እንዲነቀሉ ተደርገው ይሰራሉና ክዳኑን ሳናነሳ በቀላሉ አሻራው ማንሳት ትችላላችሁ ማለትም። አሁን እንግዲህ ደግሞ ሳምሰንግ A14 የምንለው ስልክ ነው የምንፈታላችሁ። አንዳንድ ጊዜ ጥንቃቄ ማድረግ ያለብን ምንድነው? እቺ ከኋላ የምናነሳው ክዳን ትንሽ ጠበቅ እያለ ይመጣል። ለምሳሌ ሳምሰንግ A10 ላይ ክዳኑ ስናነሳ ብዙም አያታግልም፣ ብዙም አይከብድም፣ ላላ ያለ ነገር ነው። ከዛ ቴክኖ ላይ ስንፈታመት ክዳኑ ጠበቅ ያለ ነው። ሞር ደግሞ ሳምሰንግ A14 A15 A16 ወይ ደግሞ A13 ትንሽ ክዳናቸው ጠበቅ ይላሉ እና ትንሽ እንደዚህ ፕላስቲክ ነገሮች መጠቀም ወይ ደግሞ የሲም ካርድ እንደዚህ ከእንትኖችን በመጠቀም ያለ እጃችሁ በእንደዚህ ፈልቀቅ ማድረግም ትችላላችሁ። ወይ ደግሞ ማንሻ የሚሸጡ አሁን አለ 800 ብር የሚሸጡም አሉ። እነዛ በመግዛትም በእነዛ ቱሎችም አሴምብል ማድረግ እንችላለን ማለት ነው። ስለዚህ ቀስ እያን በእንደዚህም በተለይ እዚህ አሻራ አካባቢ ብዙ ማትታገሉት ኬብል እንዳይቆርጥባችሁ በሚል ማለት ነው። ስለዚህ በእንደዚህ ያደርጋችሁ በዚህም መፈልቀቅ ትችላላችሁ ማለት ነው። ትንሽ ጣበቅ ሊል ይችላል፣ ምናልባት ግር እንዳይላችሁ ማለት ነው። በዚህ ቪዲዮ ላይ እንደማሳያችሁ እጃችሁ ላይ ስትሰሩ ትንሽ ያዝ ሲያደርጋችሁ የተወሰነ ምንድነው ወይ ደግሞ እንደ ፍርሃት ነገር እንዳይፈጠር በሚለውና ክዳናቸው እኩል አለመሆኑ እንድትረዱ ነው። ጠበቂ ማለት ነገር አለባቸው። ይሄም አሻራ አለው በነገራችን ላይ የሳምሰንግ A14 ግን ለየት የሚያደርገው እንደዛኛው ሙሉ ክዳኑ አታንሱም። እዚህ ጋር ያለችው የካሜራዋ መስታወት ብቻ እንደዚህ ወደ ላይ በመፈልቀቅ የካሜራዋ መስታወት ብቻ በማንሳት አሻራዋን በቀላሉ ማንሳት እንችላለን። አንዳንዶቹ እንግዲህ እንደዚህ አሻሽሎ ያመጡታል ማለት ነው። የጆት በቀላሉ በእነዚህ መሰረት ማንሳት እንችላለን እና እንደዚህ እንግዲህ ሶስቱም ስልኮች በእንደዚህ መሰረት ፈትቻቸዋለሁ። ሳምሰንግ A10 እና A14 ኬብላቸው ከላይ ይታያል እንደምታዩት። ክዳኑ ስንመለከት ክዳኑ ኔትወርክ እዚህኛው ላይ የለም፣ እዚህኛው ላይ ግን ክዳኑ ላይ ኔትወርክ አላቸው። ስለዚህ ክዳናቸው ላይ ስንመለከት እዚህኛው ላይ ካያችሁ ዙሪያው ላይ ምንም አይነት ኔትወርክ የለም። ምንም ክዳን ብቻ ነው። ኦልሬዲ በቃ ለመግደም ብቻ የሚያገለግል ነው። አሻራም የለውም። እዚህ ጎኑ ላይ አሻራም የለውም ማለት ነው። ቮሊዩም ፕላስ ማይነስ እና ፓወር በተን እዚያው ላይ ነው ያለው። ልክ እዚህ ጋር እንደምታዩት አንድ ላይ
እዚህ ላይ ተለጠፈ ታገኙታላችሁ ማለት ነው። እዛው ጋር ነው። ስለዚህ ሶስቱ በአንድ ላይ የተያያዘ ነው ማለት ነው። በእንደዛ ሙሉ ለሙሉ 100 ብር ወይ ደግሞ 150 ብር ትሸጣለች። መግዛት ብንፈልግ እንኳን ገዝተን መቀየር እንችላለን ማለት ነው። ስለዚህ አዛኛው ላይ ምንም ነገር የለም ክዳኑ ላይ ማለት ነው። ኔትወርክም አንቴናም የለውም ማለት ነው። ወደ ስፓርኩ ማነው ወደ ሆቴን ስንመጣ ደግሞ ይቅርታ ስፓርክ ቴንሲ ማለት ነው። በጣም ሶሪ። ስፓርክ ቴንሲው ላይ ስንመጣ ኔትወርክ አንቴና ከታች ያለው ያው ትንሽ ፈጠን ስላልኩባቸው ለዛ ነው ሞዴሉ ላይ እና እዚህ ጋር እንደምታዩ ከታች አንቴና አለው። ይሄ እዚህ ጋር የምታዩት አንቴና 1 2 3 እግሮች አሉት። 3 ይህች ከሆነ ቦርዱ ላይ ያለው አንቴና ኢንተርፌስ ይባላል። ከዚህ ፊት ከአንድ ልጅ ኮመንት አድርጎ የነበርና ኮመንት ላይ እና እንደውም በዚህ አጋጣሚ ይሄው እንድትረዱልኝ የሚፈልገው ይሄ አንቴና ማረፊያ ቦታ ነው። ቦርዱ ላይ ያለው የምታያቸው ሽቦዎቹ ኢንተርፌስ ነው ማለት ነው። ዞሮ ዞሮ እንትኖች ብረቶቹ ማለት ነው እዚህ ጋር ያሉት። አንቴና የምንለው ደግሞ ከበሩ ላይ ያለው ነው። ይሄ እዚህ ጋር የምታዩት ወርቃማ ኮንዳክት ማድረግ የሚችለው ኔትወርክ የሚስበው ከውጭ ያለው ይሄ አንቴና የምንለው ነው። እግሮቹ ደግሞ እዛ ጋር ያሉት ናቸው። 4 እግር አለው። 4 ከላይ ስንት እግር አለው? 4 ከላይ ብቻ። ግን የሚገርማችሁ እዚህ ስልክ ላይ ከላይ ያሉት 2 ብረት ብቻ ነው ያለው። 2 ብረት። 2ቱ ብረቶች ተሸርፈዋል። ይሄ ማለት ለእናንተ በጠገና ሰዓት እንኳን ስትሰሩ ብረቶቹ እንደተነሱ እንዳልተነሱ በቀላሉ ማረጋገጥ ትችላለች። አያችሁት? ከጎን ያለችው ተሸርፋለች፣ የለችም፣ ብረቷ የለችም። እዚህኛው ስልክ ላይ 1 ብረት ነው ያለችው እንጂ እዚህ ጋር የለችም። 2 ብረቶች ጎለውታል ማለት ነው። እስቲል እኮ ብረቱ አልተሰሩ ከታች ከነመደቡ የተቦጭቀው ተልጧል ራሱ ማለት ነውና መስመር ተከተሉና ጃምፕ የምታደርጉት ስትሰሩ ራሱ መስመር ተከተላችሁ ጃምፕ ታደርጋላችሁ። በገመድ ታገናኛላችሁ። በጃምፐር ከዚህ ከአንቴናው ጋር ማገናኘት ትችላላችሁ። ወይ ደግሞ ትንሽ ፋቅ አድርጋችሁለት ሊድ እንዲይዝ አድርጋችሁት ብረቷን መልሳችሁ መቅጠም ትችላላችሁ ማለት ነውና ከላይ 4 አለው። ከታች ደግሞ ስንት አለው? 3 አለው ማለት ነው አጠቃላይ። ወደ እሱቹ እንምጣ። እሱቹ ላይ ስንመጣ እዚህኛው ስልክ ላይ የሚገርማችሁ ነገር ይሄ አሻራ ብቻ ነው የሚሰራው። ለማንኛውም ይሄ ኬብል መታወት ኬብል አሻራ ብቻ ነው የሚሰራው። ስዊች ኦን እና ኦፍ አያደርግም። አንዳንዱ ላይ ግን የሚያደርጉ ስልኮች አሉ። እዚህኛው ላይ ግን እቺ መታወት ኬብል አሻራ ብቻ ነች። ይሄው እዚህ ጋር እናያለን። እዩት። እዚህ ጋር ቮሊዩም ፕላስ አለው፣ ቮሊዩም ማይነስ አለው። እሱች እዚህ ጋር ላየችሁት ልክ እንደ ኤቴኑ ማለት ነው። ስለዚህ እዛ ጋር ያለው አሻራ ነው። ከዛ ውጪ እንትን ለማድረግ ተች ለማድረግ ብቻ ነው። እሱች በተኑ ለመንካት ብቻ ነው የሚጠቅመው እንጂ ስልኩ ለማብራት አይደለም። እዛ ጋር ለምሳሌ ኬብሉ እንኳን ቢቆረጥ አሻራውን አልሰራም የሚለው እንጂ ሞባይሉ አልበራም አይደለም። ቢኮዝ እሱቹ እዚህ ላይ ስላለ ማለት ነው። ስለዚህ ይሄንን ልዩነት እንድትረዱ ነው እዚህ ጋር ዋናው ነገር። ስለዚህ እዚህኛው ላይ ኬብሉ ያለው የአሻራ ብቻ ነው ስራው እንጂ ቮሊዩም ፕላስ ማይነስ እና እሱች እዚሁ ላይ ተያዘ ነው። ሳምሰንግ A14 ላይ ደግሞ እንምጣ። እንግዲህ ሳምሰንግ A14 ላይ የታችሁታል ቮሊዩም ፕላስ እና ማይነስ ብቻ አለው። እሱች የለውም። እንደዛኛው ስልክ እሱች የለውም ማለት ነው። ስለዚህ እዚህ ጋር የምታዩት ይሄ ኬብል 2 ስራ ይሰራል ማለት ነው። 2 ስራ ይሰራል። አሻራም ጭምር ይነካል፣ ጠቅጠቅ ያደርጋል፣ ፕሬስ ያደርጋል። ይሄኛው ይሄ ማለት እሱቹ እዚሁ ላይ ነው ያለው። ልክ እንደ ስፓርክ ቴኖ አይደለም ማለት ነው። እንደ ስፓርክ ቴኖ አይደለም ማለት ነው። እዚህ ጋር ልዩነት አላቸው ማለት ነው ዞሮ ዞሮ። ስለዚህ ሳምሰንግ A14 ላይ ምንድነው ዞሮ ዞሮ ማለት ነው ሁለቱንም በአንድ ላይ የሚሰራ ነው። አንደኛ እሱች ያደርጋል፣ ሁለተኛ ደግሞ አሻራም ጭምር ይሰራል ማለት ነው። አሻራውን ጭምር ይሰራልና እሱቹም እዚህ ላይ የተገጠመለት ነው። ስለዚህ የሳምሰንግ A14 ኬብል ቢቆረጥብን ሞባይሉ ሊበራ አይችልም ማለት ነው። ምክንያቱም እሱቹ ጭምር እዛው ክዳኑ ኬብል ላይ ስላለ ማለት ነው። ስለዚህ በእንደዚህ መሰረት እንግዲህ በደንብ አድርገን እየለየን ያለ ነው። እርግጠኛ ነኝ ግልጽ ይሆንላችሁ ብዬ አስባለሁ። ለዚህ ቻናል አዲስ ናችሁ ልጅ እንግዲህ ቻናሉን በመቀላቀል ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለዚህ በእንደዚህ መሰረት እንግዲህ የሁለቱን ኬብሎች በደንብ አድርጌ ግልጽ አድርገን አይተናቸዋል። ከዛ በዘለለ ግን ሃርድዌር እቃዎቹ እንግዲህ ያው ሞባይል 2 ክፍሎች እንዳሉት እንዳትረሱት። ሃርድዌር እና ሶፍትዌር ክፍሎች አላቸው። አሁን እንግዲህ እዚህ ጋር በዝርዝር እያሳየኋችሁ ያለሁት የሃርድዌር ክፍሉ ነው። ሃርድዌር ክፍል የምንላቸው እንግዲህ ሜንቴን የምናደርጋቸው፣ የምንጠገናቸው፣ የምንበይራቸው ማንኛውም ውስጣዊ ክፍልም ውጫዊ ክፍሎችንም ያጠቃልላል ማለት ነው። እነዚህ አጠቃላይ ሃርድዌር ክፍል የምንላቸው ናቸው። ቪዚብል ፓርት እና ታች ፓርት የምንላቸው ማለት ነው። ስለዚህ እነዚህ ሃርድዌር ጥገና ላይ እንግዲህ ትኩረት አድርገን የምንሰራቸው ናቸውና ጥገና ስንሰራ እንግዲህ ፈተን ነው የምንሰራው። ፈተን ደግሞ አንዳንድ እቃዎችን በመቀየርም እዛ ባለበት በማስተካከልም ሳንቀይር ባለበትም በማስዳት ብቻ የሚስተካከሉ እቃዎችም አሉ። ግን
ስንሰራ እንግዲህ መፍታት ይቀርማል ዞሮ። ስለዚህ እንዴት እንፈታለን የሚለውን ከመጀመሪያ እየነገርኳችሁ ነበረ። ስንፈታ ደግሞ ውስጥ ምን ነገሮች አሉ፣ ምንስ ያጋጠመናል፣ ምንስ ነው ጥንቃቄ የምናደርገው የሚባሉ ነገሮች እንግዲህ እዚህ ጋር እየተመለከታችሁ ያላችሁት። ከዛ ውጭ ግን እዚህ ጋር ኬብሎች ታይጋችሁ አይደለ? እዚህ ጋር የምናያቸው ኬብሎች አሉ። ለምሳሌ ቴክኖ ስፓርክ 10 ላይ ኬብሉ ከታች ነው ያለው፣ ከባትሪው ስር ነው ያለው። የሳምሰንግ A14 እና የኤቴኑ ደግሞ ኬብሎቹ ከላይ ያሉት። እነዚህ ኬብሎች እንግዲህ ምንድን ነው ስራቸው? እስቲ እነዚህ ደግሞ በዝርዝር እናያቸዋለን ማለት ነው። የኬብሎቹን ጥቅም መጀመሪያ ግን ባትሪያቸውን መንቀል አለባችሁ፣ ዲስኮኔክት ማድረግ አለባችሁ። ፓወር ሊኖራቸው ይችላል እና ስለዚህ ባትሪ መንቀል ወሳኝ ነገር ነው እንደ አንድ ባለሙያ ማለት ነው። ስለዚህ ይሄንን ታረጋላችሁ። ከዛ ውጭ ግን ኬብሉ አይታችሁ ከሆነ ለየት ይላል። ኬብላቸው ትንሽ ይለያል። የሁሉም የኤቴኑ ይለያል፣ የስፓርክቴኑ ይለያል እና ከኤቴኑ እንጀምራለን። ከኤቴኑ ስንጀምር እንግዲህ የላኛው ሜን ቦርድ ነው፣ ዋናው የስልኩ ቦርድ ነው። ከስር ደግሞ ያለው ምንድነው? ሚኒ ቦርድ የምንለው ነው። እንግዲህ ስልኩ የሚበራው ግን በላኛው ቦርድ ነው። የስረኛው ቦርድ ቻርጅ ለማድረግ ማይክ ለመስራት ስፒከር ለመስራት ያን ሲስተም የሚሰራ ነው እንጂ የስረኛው ቦርድ ኦልሬዲ ብናወጣውም ራሱ በላኛው ይበራልና ምንም ችግር የለውም ዞሮ ማለት ነው። ስለዚህ ይህን በደንብ አድርጋችሁ ልትለዩ ይገባል ማለት ነው። ከዛ ውጭ ግን የስክሪን ኬብሎች ላይ ግን ይለያያሉ። እዚህ ጋር የምታዩት የስፓርክ ቴኑ ኬብሉ ከስር በኩል ነው። ስለዚህ ኬብሉ ማግኘት ካለብን ግዴታ ባትሪውን ማውጣት ግድ ይላችኋል ማለት ነው። ቀስ ብላችሁ እቺን ባትሪዋን ማውጣት ይጠበቅባቸዋል። በአጋጣሚ ይሄኛው ባትሪ የተጣበቀም ስላልነበረ ብዙም በቀላሉ አነሳዋለሁ። እንግዲህ ባትሪዎች እንዴት እንደምንጠቀም የነበሩንም ከዚህ በፊት የነበሩ ቪዲዮዎችም አሉ። ስክሪን ስቀይርም እንዴት ባትሪ እንደምናነሳ ማሳይቻችኋለሁ እና ወደኋላ መለስ እያላችሁ ሌሎች ቪዲዮዎችን ማየት ይችላላችሁ ማለት ነው። ምክንያቱም ሌሎች ቪዲዮዎች ላይ ስሰራ ባትሪም እንዴት እንደምናወጣ ስክሪን እንዴት እንደምንቀይር የሚሰራቸው ቪዲዮዎች አሉና እዛን ማየት ይችላላችሁ ማለት ነው። እንግዲህ ይህን ይመስላል ኬብሎቹ እዚህ ጋር እንደምታያቸው፣ ግን የተወሰነ የሚለይ ነገር አላቸው። እነዛን እንግዲህ የተወሰነ አስረዳቸዋለሁ ማለት ነው። እዚህ ጋር የምታዩት ኬብል ሜን ቦርድ እና ሚኒ ቦርዱን የሚያገናኝ ራሱ የቻለ ኬብል ነው። ይሄ የኤቴኑ ራሱን የቻለ ለብቻ ያለ ዋናውን ቦርድ እና ሚኒ ቦርዱ የሚያገናኝ ኬብል ነው። ጥቁሩ ኬብል ግን የስክሪኑ ኬብል ነው። ስክሪን ብቻ እስቲ ለምሳሌ ለብቻ አውጥቼ ላሳያችሁ። ከዚህ ፊት ከቀየርኳቸው ከአሮጌ ስክሪኖች ውስጥ እያወጣሁ ላሳያችሁ። ኤግዛምፕል እንደ ምሳሌ ማለት ነው። ይሄ የኤቴኑ የሚመስለው ኬብል ልክ እንደዚህ ነው። አያችሁት? አንድ ኬብል ብቻ ያለው ማለት ነው። የኤቴኑ ላይ አንድ ኬብል ብቻ ያለው ምን ለማድረግ የሚጠቀም ስክሪኑን ዲስፕሌይ ማድረግ የሚጠቀም ወይ ደግሞ ስክሪኑን ለማብራት ብቻ የሚያገለግል ማለት ነው። ሜን ቦርድ እና ሚኒ ቦርድ የሚያገናኘው ግን ራሱ የቻለ እዛ ጋር ልክ እንደምትመለከቱት ለብቻ ኬብል አለ ማለት ነው። ዞሮ ምንም የሚገናኝ ነገር የለም። ከስክሪን ኬብል ጋር የሚያገናኘው ነገር የለም። እንደውም አሁን ላይ ይሄኛው ኬብል ለብቻ መሸጥም ተጀምሯል። አሁን ጥሩ ነው። ብዙ ጊዜ አክሰሰሪ የምንለው ላይ እንግዲህ መምጣት ጀምሯል። ብዙ ጊዜ በፊት ግን የመጀመሪያ ሰሞን ላይ አክሰሰሪ አልነበረውም እና በጣም ጥንቃቄ እናደርግለት ነበር። በተለይ ይሄ ኬብል ፌል እንዳያደርግብን እንዳይበላሽብን እንጠነቀቃለን። በተለይ አክሰሰሪ የሌላቸው ነገሮች ያው ብዙ ጊዜ ጥንቃቄ እንሰጣለን እንዳይበላሽ ስለምንፈልግ። ምክንያቱም ከስልክ ላይ ፈልገን ካልቀየረን በስተቀር ሱቅ ላይ ገበያ ላይ ካላገኘን አስቸጋሪ ነው የሚሆነውና ስለዚህ በፊት እንደዛ ነበረ። አሁን ግን 500 ብር አካባቢ ዋጋ ይሸጣል ማለት ነው። ስለዚህ በእንደዛ መሰረት ትገዛላችሁ። ምክንያቱም ኬብሉ ከተበላሸ አስቡት፣ የስረኛው ፓርት ወይ ሙሉ ለሙሉ ሊዘጋባችሁ ይችላል፣ አለም ደግሞ የተወሰነ ማይኩም አልሰራልህ ይችላል፣ ስፒከር አልሰራልህ ይችላል፣ ወይ ቻርጀር ቤት ወይ 2-3 ነገሮች ፌል ሊያደርጉባችሁ ይችላል በኬብሉ ምክንያት ማለት ዞሮ። ስለዚህ በኬብላችን ምክንያት ማይክም እምቢ ብሎ ስፒከርም እምቢ ብሎ ሊመጣ እንደሚችል እንዳዘነጉ። ስለዚህ በቀላሉ ኬብላችንን ብቻ በመቀየር ፊክስ ማድረግ እንችላለን ወይ ደግሞ ማስተካከል እንችላለን ማለት ነው። ልክ እዚህ ጋር እንደምታዩት እንግዲህ ተፈቶም እያየን እንዳለ ነው። ይሄንን ይመስላል ማለት ነው ኤቴኑ ላይ ያለው። ወደ ስፓርክ ቴኑ ስንመጣ እንግዲህ ስፓርክ ቴን ሲያልኳችሁ ላይ ደግሞ እንደምንመጣው አንድ ኬብል ነው እዚህ ጋር የምታዩት። ነገር ግን የሚኒ ቦርድ ኬብል የሚባል ጥያቄ አለ። ልክ እንደ ኤቴኑ ላይ እዛ ጋር እንዳየነው እሺ ሚኒ ቦርዱ ላይ ደግሞ ያለው ኬብል እንመለከታለን። በመጀመሪያ ደረጃ ግን የስረኛዋን የሚኒ ቦርዱን እንፈታና ብሎኖቹን ከዛ በኋላ ሚኒ ቦርዱ ኦልሬዲ ያው ያስፈልጋል ፓወር። ስለዚህ ያን ለማድረግ እንግዲህ ኬብል ኬት እንደሚያገኝ እንመለከታለን ማለት ነው። ከዛ በመቀጠል እንግዲህ ሚኒ ቦርዶች እዚህ ጋር እንደምታዩቸው እንግዲህ አብላጫው የአሁን ስልኮች አብላጫው ኢንተርናል ሃርድዌር ፓርታቸው ተመሳሳይ ነገር አለው። የተወሰነ ነገር ነው የሚለያዩት ልዩነት የሚያመጡት። ይኸው እዚህ ጋር እንደምታዩት የሚኒ ቦርድ ኬብሏ ለብቻ አለች። ይኸው እዚህ ጋር ይሾ ከታች ከስራለች። እቺ ኬብል እንግዲህ ከየት ነው የመጣችው የሚለውን ጥያቄ ካነሳን ከስክሪኑ ላይ ነው። ስለዚህ ስክሪኑ
ሁለት ኬብሎችን ይዞ ነው የሚመጣው ማለት ነው። ስክሪኑ ራሱ ስንት ኬብል አለው? ሁለት ኬብሎች አሉት። አንደኛው የሚኒ ቦርድ ኬብል አለው፣ ሁለተኛ ደግሞ የስክሪን ኬብል አለው። እስቲ በአሮጌ ስክሪን ደግሞ ላሳያችሁ። ልክ ይኸው እዚህ ጋር እንደምታዩት ማለት ነው። አያችሁት? የስክሪኑ ኬብል አለ፣ እዚህ ጋር ደግሞ የሚኒ ቦርድ። በነገራችን ላይ የስክሪኑ ኬብል የምላችሁ ላይኖች አሉት። እሺ ሁለት ላይኖች አሉት። የስክሪኑ ዲስፕሌይ ማድረግ የሚችል ላይን እና ከሜን ቦርድ ወደ ሚኒ ቦርድ ደግሞ ትራንስፈር ማድረግ የሚችል ደግሞ ሁለተኛ አለው። ያው በአንድ ኬብል ወደ ላይ ይሄድ እንጂ በላይን ግን በመስመር ግን ይለያያሉ ማለት ነው። ዞሮ ዞሮ አንድ ወጥ ኬብሉን እንጂ እንደ ሁለት ቦታ አድርጋችሁ መቁጠር ትችላላችሁ። ከዚህ የተወሰነ ፓርት ላይኑ ወደ ሚኒ ቦርድ ትራንስፈር ማድረግ የሚችል ላይን መሆኑን እንዳዘነጉት ማለት ነው። ዞሮ ዞሮ ስለዚህ በተለይ እንደዚህ አይነት ሞባይሎች ላይ ስክሪን ስትገዙ ምን ቼክ ማድረግ አለባችሁ? ስክሪኑ ገጥማችሁ ስክሪኑ እንደሚበራ ብቻ ነው ቼክ የምታደርጉት አይደለም። ከዚህ በፊትም ብዙ ጊዜ እኔ በሙያ ውስጥ ስራው በጣም አጋጥሞኝ ያውቃል። በነገራችን ላይ አጋጥሞኝ ያውቃል። እኔም በዙሪያ ያሉ ጓደኞች ሞባይል ጠገና የሚሰሩ ልጆችም አጋጥሟቸው ያውቃል። አንዳንድ ጊዜ ቼክ አፕ ስናደርግ የሰረኛውን ሚኒ ቦርድ እንሰካና ቻርጀር ብቻ ነው ብዙ ጊዜ ቼክ የምናደርገው። ቻርጀር ከሰራ በቃ የሚኒ ቦርዱ ይሰራል ብለን ብዙ ጊዜ እንገጥማለን። ግን ያው ብቻል ሙሉ ብንፈትሽ ጥሩ ነው። የሰረኛው ማለት ስፒከር መፈተሽ፣ ማይክ መፈተሽ፣ ኤርፎን መፈተሽ ሁሉ ነው ብንፈትሽ ጥሩ ነው። ግን አንዳንድ ብዙ ጊዜ ይሄ ነገር አይፈጠርምና አንዳንድ ግን ይፈጠራል፣ ያጋጥማል። ስለዚህ አጋጥምላችሁ አይደለም አጋጥሞንም ያውቃል። ስለዚህ እንደዚህ የተስክሪን ስትገዙ የሰረኛዋንም እንደሚሰራ ሙሉ ለሙሉ ቼክ ብናደርግ የበለጠ ወሳኝነት አለው ወይ ደግሞ ተመራጭነት አለ ማለት ነው። ዞሮ ዞሮ ይሄኛው እዚህ ጋር ሳምሰንግ A14 ላይ ስትመጡ ደግሞ ከዚህኛው ብዙም አይለይም። በነገራችን ላይ ልዩነቱ ምኑ ጋር መሰላችሁ? እዚህ ጋር ሁለቱ የተወሰነ ሰንጠቅ ብሎ ለየብቻ መቀመጡ አሪፍ ነው። በነገራችን ላይ ለየብቻ መሆኑ መቁረጡን እንችላለን። የሚገርማችሁ ኬብሉን ቆርጠ ነው ለብቻ የሚኒ ቦርድ እና ሜን ቦርድ የሚያገናኙ ኬብል ሰንጥቀን ለሌላ ጊዜ ራሱ እንደው አልሰራ ቢለን እንኳን የስክሪኑ ኬብሉ ይሄኛው የዚህን ቆርጠን መጠቀም እንችላለን ማለት ነው። በነገራችን ላይ በደንብ ግልጽ ለማድረግ ነገሩን እዚህ ጋር የምታዩት እንግዲህ ሁለት ኬብል አለ ያልኳችሁ አሉት። ከስር ደግሞ የሚኒ ቦርዱ ኬብል አለ። ዞሮ ዞሮ አንደኛው ኬብል ስክሪኑን ለማብራት የሚያገለግል ነው። አንደኛው የተሰካው ኬብል ደግሞ ምንድነው የሜን ቦርድ እና ሚኒ ቦርዱ የሚያገናኝ ነው። ሁለቱ ግን በአንድ ሄዶ እዛች ጋር ይለያያል። ስለዚህ ለምሳሌ እንደዚህ እናድርግ እስቲ። የዚህ ሞባይል ስክሪኑ ተሰበረ እንበል። ስለዚህ የዚህ ሞባይል ስክሪን ሙሉ ለሙሉ አወጣንና የተሰበረውን በአዲስ አምጥቼ ገዝቼ ቀየርኩኝ። አዲስ አምጥቼ የገዛሁት ቼክ ሳደርገው የሰረኛዋ ኬብል አልሰራም ማለችኝ እንበል። ስለዚህ ድጋሚ ስክሪን ከሰርኩ ማለት ነው። ነገር ግን ስክሪን መክሰር ሳይጠበቅብኝ ከእንደዚህ አይነት ላይ ሰንጥቄ ያወጣና ምን ማድረግ ይችላለሁ ማለት ነው፣ መጠቀም ይችላለሁ። ምንም ሌላ ስክሪን መቀየር አይጠበቅባችሁም ልላችሁ ፈልጌ ነው። ይሄንን ነገር የምነግራችሁ ብዙ ጊዜ እንደዚህ አይነት ችግሮች እየተስተዋሉ ስለሆነ ነው። ከዛ አንጻር ከስራው አንጻር ነው የምነግራችሁና እንደዚህ ነገር እንደዚህ ችግር ስክሪን ሲቀይሩ ቢደርስባችሁም ድጋሚ ስክሪን መግዛት አይጠበቅባችሁም። ስለዚህ ምን ታደርጋላችሁ ማለት ነው፣ እቺን የመስመራ ሳትነኩት የስክሪንና የእንትኑ ሳትነኩት መሀል ሰንጠቅ አድርጋችሁት በእንደዚህ መሰረት መጠቀም እንደምትችሉ እነግራችኋለሁ። ስለዚህ ሶስት አይነት የኬብል አይነቶችን አይተናል ማለት ነው። እንግዲህ የኤቴኖ አይተናል፣ የስፓርክቴኖ እና ሳምሰንግ A14 እንግዲህ ምን እንደሚመስል ነግራችኋለሁ ማለት ነው። እንግዲህ በተወሰነ ቢያንስ የዚህን ያክል ነገሮች ለማስረዳት ሞክሬያለሁ። ከዛ ውጪ ደግሞ ከስር ላይ የምናገኛቸው ሚኒ ቦርድ ላይ የተለያዩ እቃዎች አሉ። እነዚህ እንግዲህ አንድ ባንድ ምሳሌ ስንለያቸው እዚህኛው ስልክ ላይ ማይኮን አይታችኋት ከነበረ ትንሽዬ ማይክ ነች፣ 4 ማዕዘን ማይክ ነች። እዚህኛው ስልክ ላይ ስፓርክቴኑ ላይ ደግሞ ክብ ነች። ክብ ማይክ ነው የምታገኙት፣ አይታችኋታል። እዚህ ክብ ማይክ ነው የምታገኙት። ማይክ እንግዲህ ያው እኛ የምናወራው ድምጽ ምን ማድረግ ነው ወደዛኛው ሰውዬ የምታስተላልፍ ነች። ስለዚህ ኢንፑት ዲቫይስ ነች ማለት ነው። የኛ ድምጽ ወደዛኛው ሰውዬ የምታስተላልፍ ማይክ ነው ጥቅሟ ማለት ነው። ከዚህ በፊትም እንግዲህ ስለ ማይክ የተወሰነ ሰርቼላችሁ አውቃለሁና ያንን ቪዲዮ በደንብ አድርጋችሁ መመልከት ትችላላችሁ ማለት ነው። ስፒከር እንግዲህ እዚህ ላይ እንደምታዩት ክዳኑ ላይ ያለው ሁለቱ እግሮች መተው ቀጥታ እዚህ ብረቱ ብረቶች አሉ። እነዛ ሁለቱ ብረቶች ላይ ነው ሄዶ የሚነካው ማለት ነው። ልክ እንዲህ ሲገጠም መተው የሚነካው እዛ ሁለቱ ብረቶች ላይ ነው ማለት ነው። ስለዚህ ስፒከር ላውድ ስፒከር ምንድነው ሙዚቃ ምናምን የምንሰማበት መሆኑን እንዳትረሱም። ላውድ አድርገንም ከዛ የመጣው ድምጽ የምንሰማበት ነው። ግን ይሄኛው ስፒከር ደግሞ ታችሁና በኬብል የሚገናኘው
ብዙ ጊዜ የሚገርማቸው እንደዚህ አይነት ስፒከሮች ብዙ ጊዜ እምቢ ብሏቸው ሲመጣ ለመቀየር እንዳትቸኩሉ። ብዛት የፌል አያደርጉም፣ የኬብሉ ችግር ነው። ምክንያቱም ግዴታ ይሄ ስፒከር አይታችሁታል፣ በዛ ቀደም ባሳየኋችሁ ኬብል አማካኝነት መጥቶ እዚህ ቦርዱ ላይ መንካት አለበት። እንደውም አንዳንዴ ስትፈልጉ ዳይሬክት ቀጥታ ስፒከሩን ገመድ ከቦርዱ ጋር በጃምፐር ብታገናኙት ሾርት ሜትድ በቀላሉ እንዲሰራ ማድረግ ትችላላችሁ፣ በኬብል ስለሚገናኝ ማለት ነው። እዚህ ጋር ያለው ይሄ ደግሞ ስፒከር ራሱ ተገልብጦ እዛው ቀጥታ ቦርዱ ላይ ሚኒ ቦርዱ ላይ ይገናኛል ማለት ነው። ይሄን ይመስላል የሚኒ ቦርዱ የተወሰነ ነገሮችን። ከዛ ውጪ ባትሪዎች ሲቀዘቀዝባችሁ እንዴት አድርጋችሁ ነው ማስነሳት የምትችሉ? እንደዚህ በቀላል ፈልቀቅ አድርጋችሁ እዚህ ጋር የምታዩቸው ሁለት እግሮች አሉ አይደለም? እነዛ ሁለቱ ብረቶች ላይ የዲሲ ገመዳችሁን በማስያዝ በቀላሉ ባትሪውን ሪቻርጅ ማድረግ ትችላላችሁ፣ ወይ ደግሞ ባትሪውን ማስነሳት ትችላላችሁ ማለት ነው። ከዛ ውጪ ደግሞ እንደዚህ አይነት ስልኮች ጻጣ ብለው ቢመጡ አልበራ ብለው ቢመጡ ብልሽታቸውን በምንድን ነው የምናውቀው? ቦርዱ ምን ችግር አለበት የሚለው እንግዲህ ያው የዘጋ ስልክ ብዙ ጊዜ ችግሩን ቼክ የምናደርገው በዲሲ ፓወር ሰፕላይ ነው አይደል? ስለዚህ ዲሲ ፓወር ሰፕላይ ያስፈልጋቸዋል። በዲሲ ፓወር ሰፕላይ ቼክ ስናደርግ እንዴት ለሚለው ኬብል ያስፈልጋቸዋል። እንደዚህ ከባትሪዎች ላይ አይታችኋል፣ እዛ ጋር እያሞቃችሁ ኬብሉን ታነሳላችሁ። ልክ እዚህ ጋር እንደማሳያችሁ አያችሁ። እንደዚህ የተነሳ ኬብል ካላችሁ በቀላሉ ስልኩን የቦርዱን ችግር ማወቅ ትችላላችሁ። አሁን ለምሳሌ የዚህ የሳምሰንግ A14ቱን ይሄ ኬብል እዚህ ጋር ይቻላል። እኔ ኬብል ስለነበረኝ ይሁት ልክ በእንደዚህ መሰረት ኬብሉን እዚህ ጋር ሰካለሁ። መጀመሪያ ላይ በእንደዚህ መሰረት ኬብሉ ሰካሁት። ከዛ በኋላ እዛች ጋር ሁለቱ ቦታዎች አሉ አይደል? ባቱ የሚገናኙበት እዛች ላይ ምን አደርጋለሁ? የዲሲውን ገመድ አስራለሁ ማለት ነው። በቃ የዲሲውን ገመድ እዛ ጋር አድርጌ ስልኩን አበራና የቦርዱን ችግር በቀላሉ ማወቅ ይችላልችሁ። ዲሲ ላይ በሚያነብላችሁ መሰረት ማለት ነው። ዲሲ ላይ በሚያነብ ቁጥር መሰረት እንደዛም ዝም ብላ የዲሲውን ገመድ አምጥተን ግን እዚህ ቦርዱ ላይ ብናደርግ ትክክለኛ ፕሮብሌም ላይ ያነጋችሁ ይችላል። ያለ ኬብሉ ከሆነ ማለት ነው በትክክል ቁጥሩን አያነብላችሁም። አብላጫው ስልኮች ያው ኬብል ይፈልጋሉ ስልኩ ራሱ እንዲንቀሳቀስ ከተፈለገ ማለት ነውና ይሄ ብቻም አይደለም። ሞዲፊኬሽን ባትሪ ራሱ ልበይር ብትሉ ኬብሉ ካላችሁ ኬብሉ ላይ የምትፈልጉትን ባትሪ መበየር ይችላልችሁ። በነገራችን የምትፈልጉትን ባትሪዎች ኬብሉ ላይ መበየር ይችላል በመሰረቱ ማለት ነው። ይሄንንም ማወቅ አለብን ማለት ነው። ከዛ ውጪ ሚኒ ቦርድ ለምሳሌ መግዛት ምንፈልግ ይሸጣሉ። ሜን ቦርድ እንግዲህ ያው እስካሁን አልመጣም። ከስልኮች ላይ አሮጌ ምናምን እየፈለግን ነው የምንገዛው። ከዛ ውጪ ግን ሚኒ ቦርድ ግን ገበያ ላይ እናገኛለን ማለት ነው። ሙሉ ለሙሉ ፌል ብታደርግባችሁ ሙሉ ለሙሉ ብትቃጥለባችሁ ሚኒ ቦርድ ትሸጣ 400 ብር አካባቢ እንደዛ ገዝታችሁ መቀየር ትችላላችሁ ማለት ነው። ስለዚህ ማይኩ ስፒከሩ ወይ ኤርፎኑ አጠቃላይ ፌል አድርጎ ወይ ውሃ ነክቶ ወይ በጣም ዝጎ ወይ ቆሽሸ ወይ ደግሞ በጣም ብዙ ጊዜ ሙቀት የነካው በማሞቂያ ማለት ነው። በጣም ሙቀት ብዙ ጊዜ ቻርጀር ቤት በመቀየር በተለያየ መንገድ ፌል ያደረገ ከሆነ ግን ያው ሌላ ሚኒ ቦርድ መግዛት እንችላለን። ሞር ግን ያው የራሱ ቢሰራ አሪፍ ነው። ኦሪጂናል ሚኒ ቦርድ ያው የራሱ ስለሆነ አንዳንድ ጊዜ ከገበያ ላይ የምንገዛቸው ሚኒ ቦርዶች ያስቸግራሉ፣ ቻርጅ የማይቀበሉ አሉ በነገራችን ላይ። ስለዚህ ይሄንን ማወቅ አለብን። ሁሉም ስልኮች አንድ ስላልሆኑ ማለት ነው። አንዳንድ ሞዴሎች ሚኒ ቦርድ ለምሳሌ ሳምሰንግ A0 ታውን ሚኒ ቦርዱ ይሻላል፣ እንደ ቴምፕሬቸር አይነት ምልክት ያመጣባቸዋል ብትቀይሩት ማለት ነው። ስለዚህ ይሄ ነገር ነው። እዚህ ጋር የምታዩት እንግዲህ ገመድ ደግሞ ኔትወርክ ገመድ ነው። እዚህ ጋር ማሳያዎች ያሉት ገመድ ከሚኒ ቦርዱ ተቀብሎ ኔትወርክን ወደ ሜን ቦርድ የሚያስተላልፍ ገመድ ነው ማለት ነው። ኔትወርክ የሚስብ ሳይሆን ከሚኒ ቦርድ ወደ ሜን ቦርድ ምን የሚያደርግ ነው የሚያስተላልፍ ነው ማለት ዞሮ ዞሮ ማለት ነው። እዚህ ጋር የምታዩት ቅድም ያሳያችሁ ገመድ ሚኒ ቦርድ እና ሜን ቦርድ ኮኔክት የሚያደርግ ወይ ደግሞ የሚያስተላልፍ ገመድ ነው። እዚህ ጋር ካላችሁ ደግሞ ኤርፒስ ትባላለች፣ የጆሮ ስፒከር የምትሏት ማለት ነው። የጆሮ ስፒከር የምንላት ኤርፒስ ማለት ነው። ስለዚህ አጠቃላይ 3 አሉ። ከታች ማይክ አለ፣ ስፒከር አለ፣ ከላይ ደግሞ ምን አለ ኤርፒስ አለ። ማይክ እኛ የምናወራባት ነች፣ ስፒከር ደግሞ ሙዚቃ የምንሰማበት ነው። ኤርፒስ ደግሞ ምንድነው ጥቅሙ? ከዛ የሚመጣውን ድምጽ የምንሰማበት ነው ማለት ነው። ዝሮ በእርግጥ ኤርፒስ ሲበላሽ በኤርፒስ ቦታ ምን መጠቀም እንችላለን? ላውድ እያደረግን በስፒከር መጠቀም እንችላለን። ይሄን እናውቃለን። በኤርፒስ የሌላቸው ግን አሉ። በነገራችን በተለይ በተስልኮች ላይ ብዙ ጊዜ ምን ብቻ ነው ያለው? ማይክ እና ስፒከር ብቻ ነው። ከዛ ውጪ ደግሞ እዚህ ጋር እንደምታዩት ካሜራ ነው። ካሜራ ምናልባት ፌል ካደረገ እንግዲህ መቀየር እንችላለን በቀላሉ በማንሳት ሌላ ካሜራ ፌል ካደረገ ጥራቱ ከደበዘዘባችሁ ካሜራው የማንሳት አቅም በጣም የወረደ ቆሻሻ ምናምን ነጥቶበት ከሆነ እናንተ እንግዲህ ያው እንደዚህ አይነት ካሜራዎች በማስቀመጥ ከስልኮች ላይ በቀላሉ የሚነሱ ናቸው። በኬብላቸው በቀላሉ በማንሳት ብቻ ሌላ መልስም መቅጠም እንችላለን ማለት ነው። ምንም እንትን የሚፈልግ ነገር አይደለም። ግን እዚህ ፊት ለፊት ካሜራ አካባቢ ደግሞ ምን አለች? ሴንሰር አለች። በተለይ ኢንፊኒክሶች ላይ ብዙ ጊዜ የምትስተዋል ችግር አለች አይደል? ኢንፊኒክስ ስማርት 5 ላይ
ልክ ስልክ ስትደውሉ ማለት የመጨለም ችግር ማለት ነው። ልክ ስትደውሉ ጨለም ያደርግባችኋል። ከዛ በኋላ ምናልባት ተሳሳችሁ እንኳን ሌላ ቦታ ብትደውሉ ሰውየው ገና አንስቶ ነው አይ በቃ ይቅርታ ተሳስቼ የደወልኩት ካላል በስተቀር ስልኩ ጨለም ያመጣልና የዚህ ብልሽት እንግዲህ ሴንሰር ብልሽት ነችና እቺን ሴንሰር ሞቅ አድርገ በማሞቂያ ብቻ ሪሙቭ ብናደርጋት ይሄ አሁን ያልኳችሁ ችግር ይስተካከላል ማለት ነው። ስለዚህ ሴንሰር ልክ ስልካችን ጆሮአችን ላይ በምናደርግበት ሰዓት እንዲጨለም ማድረግ የምችል ልክ ከጆሮአችን ደግሞ ስናነሳ መልሶ እንዲበራ ማድረግ የምችል ነችና ፌል ስታደርግ ነው ጨልሞ በዛም ይቀራል ማለት ነው። እንግዲህ በአጠቃላይ እንግዲህ በተወሰነ መልኩ ማለት ነው ለዛሬ እንግዲህ ሃርድዌር ላይ ያሉትን እቃዎች በእንደዚህ መሰረት እየፈታን የምንፈልጋቸውን እቃዎች መቀየር መጠገን ትችላላችሁ ማለት ነው። በተለይ እንግዲህ ከዚህ በፊት ስልክ ፈታችሁ ለማታውቁ አዳዲስ ስለሆናችሁ ልጆች እርግጠኛ ነኝ በጣም አስተማሪ ነው ብዬ ነው ይሄንን የሰራሁላችሁ። ከዚህ በፊት እንግዲህ ሰርታችሁ ነበራችሁ ቢያንስ ጥንቃቄ ማድረግ ካለብን ምን ጥንቃቄ ማድረግ እንዳለብን ያሉ ስልኮች እንግዲህ አብላጫዎችን ብንፈታቸው ብዙ ነገራቸው ተመሳሳይ የተወሰነ ነገራቸው ደግሞ የሚያለያዩቸው ነገሮች እንዳሉ በዚህ ቪዲዮ እንግዲህ ለመግለጽ ሞክሬያለሁ። ሀሳብ አስተያየት ካላችሁ እንግዲህ ኮሜንት አድርጉልኝ። ሌላ እንግዲህ መስራት እናንተ ቢያንስ ይሄ ይሰራ የምትሉ ነገር ካለም ዛሬ ኮሜንት ላይ አስቀምጡልኝ ማለት ነው። ዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።